የፋኖ አርበኛው የአገዛዙን ገመና መሬት ላይ አጥፎታል። አርበኛው በ4 ኪሎ ባለ ዙፋን መሪዎች እየወረደ ያለው ፕሮፓጋንዳ የመጨረሻ የህይወት እስትንፋስ መፈራገጥ መሆኑን ጠቅሷል። የአብይ አህመድ አስተዳደር መዋቅር ሙሉ ለሙሉ እየተናጠ መሆኑም ተገልጿል። የአማራ ፋኖ ብሔራዊ ንቅናቄ ድል እያበሰረ ያለበትን መዋቅር ለስምሪት አብቅቷል። ከሌሎች ኃይሎች ጋር ስለሚደረገው ትብብርም አርበኛው ማብራሪያ ሰጥቷል። በርካታ ጉዳዮችን የጠቀሰው ለህዝብ የተገለጡ እውነታዎች ያሉበት የፖሊት ቢሮ አመራሩን ይፋዊ ምላሽ መረጃ በዝርዝር አዘጋጅተነዋል፣ ተሰሙታላቸው። በሱዳን ውስጥ እንዳለ የተገለጸው የግብጽ ወታደራዊ ቤዝ መዘጋቱ በቀጠናው ከባድ ስጋት መደቀኑ ተሰማ። ቀጠናዊ ጦርነትን ይቀሰቅሳል ስለሚባለው መረጃ ዝርዝር ዘገባ ይዘናል። ዋይታና ጩኸቱ በርክቷል፣ ሰሚ ግን አሁንም አልተገኘም። አርሲና አካባቢው አሁንም ሌላ ግፍ ተስተናግዶበታል። በርካቶች ታፍነዋል፣ የገቡበት አልታወቀም። ዝምታው ከባድ ውጥረትን ፈጥሯል። ከአርሲ የተሰማውን መረጃ እናካፍላችኋለን። በአሜሪካ ማስጠንቀቂያ ብዛት ወደ ድርድር የደረሰችው ኢራን ዛሬ የስምምነት ፊርማ ታደርጋለች። አሜሪካና ኢራን ይስማማሉ። እስራኤል የአሜሪካን ስምምነት ትቀበላለች። በባህር ማዶ የዘገባ ሰዓታችን ታደምጡታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ የዲፕሎማሲና የወታደራዊ ስትራቴጂካዊ እርምጃዎች ስጋት ውስጥ የጣለው የአብይ አህመድ አገዛዝ በፕሮፓጋንዳ ዘመቻ ራሱን ለማዳን እየጣረ መሆኑን አርበኛ አስረስ ማረዳምጤ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ ከኢትዮ ኒውስ ሚዲያ ጋር ባደረገው ሰፊ ቆይታ የንቅናቄውን ወቅታዊ ወታደራዊና ፖለቲካዊ ቁመና፣ ሰሞኑን በስፋት እየተወራ ስላለው የቀጠናዊ ወታደራዊ ምክር ቤት ስምምነት እውነታ እንዲሁም በአንዳንድ የኦሮሞ ፖለቲካ ኃይሎችና ሚዲያዎች እሱን በግል ኢላማ አድርጎ ስለተሰራጨው የወለጋ ጉዞ የፈጠራ ድራማ ዝርዝር ማብራሪያ ሰጥተዋል። አርበኛ አስረስ ማረ አፋብን አሁን ላይ የደረሰበትን ጠንካራ መዋቅራዊና ወታደራዊ ቁመናም አብራርተዋል። በዚህም ከምርጫ ዋዜማና ማግስት ጀምሮ በክልሉ ያሉ ውጊያዎች ጋብ ያሉ ቢመስሉም ንቅናቄው ግን ግንባር ላይ ካለው መደበኛ የተጋድሎ ሂደት ጎን ለጎን እጅግ ሰፊና ስትራቴጂካዊ የሆኑ የውስጥ መዋቅር ማጠናከር ስራዎችን እያከናወነ እንደሚገኝ ገልጿል። የአፋብን ሙሉ መዋቅር አሁን ላይ ሙሉ በሙሉ ሊባል በሚችል ደረጃ ተጠናቋል ያሉት አርበኛ አስረስ በየዘርፉ የሚገኙ መምሪያዎችን የሚመሩ ስራ አስፈጻሚዎች ተለይተው በይፋ ስራ የጀመሩ ሲሆን የድርጅቱ ፖለቲካዊ ቢሮ ወይም ፖሊት ቢሮ በየዕለቱ ስብሰባዎችን በማድረግ የስራ ግምገማ እያካሄደ ይገኛል። አሰራሮችንም በየደረጃው እያወረደ መሆኑን አብራርተዋል። ተጋድሎን በስኬት ለመምራት ስራዎችን በዘፈቀደ ሳይሆን በመመሪያና በአሰራር ማንዋሎች መመሪያ ታስፈልጎናል ያሉት አስረስ በመሆኑም ለየዘርፉ የሚያስፈልጉ መመሪያዎችን አዘጋጅተን ተገምግመውና ጸድቀው ወደ መሬት ወርደው ስራ ላይ ውለዋል ብለዋል። በሌላ በኩል የኃይል ግንባታን በተመለከተ አፋብን አዳዲስ ምልምሎችን ወደ ወታደራዊ ስልጠና ማዕከላት በማስገባት በድርጅት ደረጃ ስልጠና እየሰጠ መሆኑን ኃላፊው አረጋግጠዋል። እስካሁን በየአካባቢው በህዝብ ደረጃ የሚደረጉ ስልጠናዎች በጥሩ ሁኔታ እየተከናወኑ መሆናቸውን የጠቀሱት አርበኛ አስረስ በቅርብ ቀናት ውስጥ በተለያዩ ማዕከላት የሰለጠኑ በርካታ እጩ የሰራዊት አባላት የሚመረቁ መሆኑን ይፋ አድርገዋል። ይህ የኃይል ግንባታ አሁን ያለው ነባራዊ ሁኔታና የወደፊቱን የትግል ምዕራፍ በሚመጥን መልኩ የተደራጀ መሆኑም ተገልጿል። ከጋዜጠኛው ሰሞኑን በተለያዩ ዓለም አቀፍና የሀገር ውስጥ ሚዲያዎች እንዲሁም በአክቲቪስቶች ደረጃ በስፋት እየተነሳ ስላለው የጸረ ብልጽግና ኃይሎች የጋራ ወታደራዊ ምክር ቤት ካውንስል መቋቋምና የአፋብን ተሳትፎ ምን እንደሚመስል ላነሳው ጥያቄ አርበኛ አስረስ ሰፊ ምላሽ ሰጥተዋል። አርበኛ አስረስ እንደገለጹት አፋብን ከሌሎች የብልጽግና አገዛዝ ጋር ከሚታገሉ የቀጠናው ኃይሎች ጋር አብሮና ተባብሮ መስራት እንዳለበት በመርህ ደረጃ ሙሉ እምነት አለው። ይህ አቋም የአመራሩ ብቻ ሳይሆን የሰራዊቱና የአማራ ህዝብም ጥያቄ መሆኑን ጠቅሰዋል። ጦርነቱ መልካ ብዙ መሆኑን ያብራሩት አርበኛው ፊት ለፊት የሚዋጉት የገዢውን ሰራዊት ቢሆንም ከጀርባ ግን የመካከለኛው ምስራቅ አገራትና ሌሎች ፍላጎት ያላቸው ኃይሎች ጦርነቱን በገንዘብና በዲፕሎማሲ ስፖንሰር እንደሚያደርጉት ገልጸዋል። እንደ ሱዳን ባሉ የጎረቤት ሀገራት የሚካሄዱ ግጭቶችም በኢትዮጵያ ውስጥ ባለው ትግል ላይ ቀጥተኛና ተዘዋዋሪ ተጽዕኖ እንዳላቸው አንስተዋል። የአብይ አህመድ አገዛዝ ለአማራ ህዝብ ብቻ ሳይሆን ለምስራቅ አፍሪካ መረጋጋት ትልቁ ስጋት ነው ያሉት አርበኛ አስረስ ቀጠናው በዘላቂነት ሰላም እንዳይኖረው እያደረገ መሆኑን ለበርካታ የጎረቤት ሀገራትና ኃይሎች የጋራ ጠላት ነው ያሉት አርበኛው ስርዓቱ ከተሸነፈ በኋላ እንኳን መልሶ ጦርነት እንዳይቀሰቀስ ዋስትና የሚሰጥ የጋራ ንግግርና ትብብር አሁን እንደሚያስፈልግ አስምረውበታል። ነገር ግን ሰሞኑን በየሚዲያው ስለተወራው የወታደራዊ ምክር ቤት ካውንስል ምስረታ አፋብን ኦፊሻሊ
የሚያውቀውና የተሳተፈበት አንዳችም የንግግር እንቅስቃሴ አለመኖሩን በይፋ ተናግረዋል። እኔ ራሱ ለምን ወታደራዊ ብቻ ተብሎ እንደተገደበ ግራ ይገባኛል ያሉት አስረስ እኛ የምናደርገው የትጥቅ ትግል ፖለቲካዊ ዓላማ ያለው ነው። ከማንኛውም ኃይል ጋር መተባበር ካለብን ትብብሩን የዲፕሎማሲና የፖለቲካ ትብብርን ጭምር ያካተተ መሆን አለበት። ስለዚህ በዚህ በተባለ ወታደራዊ ካውንስል ውስጥ የአፋብን ተሳትፎ የለም ሲሉ ይፋ አድርገዋል። ይሁን እንጂ ይህ ማለት ከሌሎች ኃይሎች ጋር ንግግር አይደረግም ማለት እንዳልሆነና በፎርማል የሚሆን በኢንፎርማሊ ደረጃ የሚደረጉ ውይይቶች መኖራቸውን ወደፊትም እንደሚቀጥሉ አረጋግጠዋል። ሆኖም ግን ማናቸውም አይነት ይፋዊ ስምምነቶች ከመደረጋቸው በፊት የአማራ ሕዝብ ጥያቄዎች፣ የትግሉ ዓላማዎችና ተቃርኖዎች የሚታረቁበት ግልጽና ዝርዝር ሰነድ መዘጋጀት እንዳለበት እስካሁን ግን በዚህ ልክ ያለቀለት ነገር አለመኖሩን ገልጸዋል። የአገዛዙ ብሔራዊ ደህንነት አማካሪ ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ጌታቸው ረዳ በጋራ በአልጀዚራ ላይ ያወጡትንና የፋኖ ኃይሎችን የፕሪቶሪያ ስምምነት እንዲፈርስና ጦርነት እንዲቀጥል የሚፈልጉ ኃይሎች አድርገው ስለወነጀሉበት መጣጥፍ ጥያቄ የተነሳላቸው አስረስ በዝርዝር ምላሽ በመስጠት ተንትነውታል። ይህ መጣጥፍ ምንም አይነት አዲስ ይዘት የሌለውና የገዢውን ስርዓት ከፍተኛ ስጋትና ድንጋጤ የሚያሳይ ነው ሲሉ የገለጹት አርበኛው የተለያዩ ኃይሎች የሚያደርጉትን ትብብር ወደ መሬት ከወረደ የአገዛዙ ዕድሜ እጅግ አጭር እንደሚሆንና የመሸነፍ እድሉ በብዙ እጥፍ እንደሚጨምር ስላወቁ የደነገጡበት ማሳያ ነው ብለውታል። ከምርጫ ዋዜማና ማግስት ጀምሮ በርካታ ዓለም አቀፍ ሚዲያዎች የአብይ አህመድን አምባገነንነት፣ ጨፍጫፊነትና የስርዓቱን ውድቀት በተከታታይ በመተንተን ዓለም አቀፍ ስምምነት ላይ ደርሰዋል። አገዛዙ የደረሰበትን የፖለቲካና የዲፕሎማሲ ኪሳራ ለመሸፈን የፈጠሩት ፕሮፓጋንዳ ነው ሲሉ ገልጸዋል። የፕሪቶሪያ ስምምነትና የአማራ ፋኖ አቋምን ሲጠቅሱ አፋብን የፕሪቶሪያ ስምምነት የአማራን ሕዝብ መሰረታዊ ጥያቄዎችና ህልውና ኦቨርሉክ ያደረገ ወይም ቸል ያለና ህገ መንግስቱን ወደነበረበት የመመለሰ በመሆኑ የኢትዮጵያን ሰላም በዘላቂነት ይፈታል የሚል እምነት እንደሌለው አስታውሰዋል። ሆኖም ግን ፋኖ ጦርነት እንዲቀጥል ይፈለጋል የሚለው ውንጀላ ፍጹም ሐሰት መሆኑን ሲያስረዱ ተኩሱ በመቆሙና የትግራይ ህዝብ ለጊዜውም ቢሆን እፎይታ በማግኘቱ እኛ ደስተኞች መሆናችንን ከዚህ በፊትም ገልጸናል፣ አሁንም እናረጋግጣለን። እነሱ ግን ፋኖ በራሱ አቅም ታግሎ መመከት መቻሉን አእምሯቸው ሊቀበለው ስላልቻለና የትግራይንና የአማራን ህዝብ አለያይቶና አጋጭቶ ለማቆየት ስለሚፈልጉም የፈበረኩት ትርክት ነው ብለዋል። አርበኛው አገዛዙ ራሱ ካይሮ ላይ ኤምባሲ ይዞ እያለ ሌላውን ኃይል ከግብጽ ጋር ይሰራሉ እያለ እንደሚከስ እንዲሁም 50 ዓመት ዕድሜ ላላት ለተባበሩት አረብ ኤሚሬትስ ሀገሪቱንና ወታደራዊ መዋቅሩን አሳልፎ የሰጠ ባሪያ አገዛዝ ሆኖ ሳለ ለአማራ ህዝብና ህልውና የቆመውን ፋኖን ባንዳ ሊል መሞከሩ በህዝብ ዘንድ ተቀባይነት የሌለው የፖለቲካ ቃላት ጨዋታ መሆኑን ገልጸዋል። በአንዳንድ የኦሮሞ የፖለቲካ ኃይሎችና ሚዲያዎች በኩል የአርበኛ አስረስ ማረ ፎቶ ተለጥፎ ወደ ወለጋ በመሄድ እዚያ ካሉና ራሳቸውን ከሚከላከሉ የፋኖ ኃይሎች ጋር ውይይት አድርጓል። ያጀቡትም የአካባቢውን ቋንቋ የማይናገሩ ጽንፈኞች ናቸው ተብሎ ስለተሰራጨው መረጃ ምላሽ የሰጡት አርበኛ አስረስ ማረ ዳምጤ ፍጹም የፈጠራ ድራማ ነው ሲሉ መልሰዋል። አርበኛው መረጃው ሙሉ በሙሉ ከእውነት የራቀና የተለመደው የአገዛዙና የደጋፊዎቹ የፕሮፓጋንዳ ዘመቻ አካል መሆኑንም አንስተዋል። እኔ ወደ ወለጋ አልሄድኩም፣ እዚያ ሄጄ ውይይት ያደረግኩ የሚባለውና የተለጠፈው ፎቶም ሆነ የተወራው ወሬ ፍጹም የተፈበረከ ወሬ ነው። እኛ እንዳመራር ትግሉ የሚጠይቀንና ህዝባችንን ባለበት ቦታ ሁሉ መገኘት ግዴታችን ቢሆንም ይህ የወለጋው ወሬ ግን ዓላማው ሌላ ነው ብለዋል። ይህ ወሬ ሆን ተብሎ የተቀነባበረበትን 3 ዋና ዋና ዓላማዎችን አርበኛው ይፋ አድርገዋል። በአካባቢው ማለትም በወለጋ የሚኖረውና ራሱን የሚከላከለው ንጹህ የአማራ ህዝብ ይበልጥ ለአደጋና ለጥቃት ማጋለጥ፣ በአማራውና በሌላው ማህበረሰብ በኦሮሞ ህዝብ መካከል አዲስ የብሔር ግጭት ለመቀስቀስ የአፋብን አመራሮችን በጽንፈኝነት ለመፈረጅ ታስቦ የተደረገ ድራማ ነው ሲሉ ምክንያቶችን አንስተዋል። አፋብንና አመራሮቹ የሚንቀሳቀሱባቸው ቦታዎች በሙሉ በግልጽ የታወቁ መሆናቸውን የጠቀሱት አርበኛ አስረስ ይህ አይነቱ ስም የማጥፋትና የሐሰት ወሬ ትግሉን ወደኋላ ሊያስቀረው እንደማይችልና ህዝቡም የአገዛዙን ሴራ ጠንቅቆ ስለሚያውቅ የማይገዛው መሆኑን በማረጋገጥ ምላሻቸውን ሰጥተዋል። የደቡብ ሱዳን መንግስት በኢትዮጵያ ድንበር አቅራቢያ በፓካክ አካባቢ ሲንቀሳቀስ የነበረን የግብጽ ወታደራዊ የክትትል ጣቢያ እንዲዘጋ ማድረጉ በቀጠናው አዲስ የፖለቲካ ምዕራፍ እየተከፈተ መሆኑን አመላካች ነው ተባለ። ይህ የደቡብ ሱዳን ቆራጥ እርምጃ በጎረቤት ሀገራት ዘንድ ትልቅ መነጋገሪያ በሆነበት በዚህ ወቅት በኢትዮጵያ ውስጥ ካለው ነባራዊ ሁኔታና ከህዝባዊ የፋኖ ትግል አንጻር አነጋጋሪነቱ እየጎላ መጥቷል። የወቅታዊ ጉዳዮች ተንታኞች እንደሚሉት ደቡብ ሱዳን ይህንን ስትራቴጂያዊ ውሳኔ የወሰደችው
የራሷን የኢኮኖሚና የመሰረተ ልማት ጥቅሞች ለማስከበርና ከኢትዮጵያ ጋር ያላትን ትስስር ለማጠናከር በማሰብ ነው። ይሁን እንጂ ይህ አይነቱ ቀጠናዊ ለውጥ የአገዛዙን ደካማ የዲፕሎማሲ አቋምና የፋኖን እያደገ የመጣ አቅም ፍንጭ የሚሰጥ እንደሆነ ይነገራል። በአንድ በኩል በአዲስ አበባ ያለው አገዛዝ በሀገር ውስጥ ባስከተለው አለመረጋጋት፣ የኢኮኖሚ ውድቀትና የፖለቲካ ቀውስ ምክንያት የሀገሪቱን የውጭ ዲፕሎማሲና የድንበር ደህንነት ማስጠበቅ ተስኖት ይገኛል። አገዛዙ የሀገርን ሉዓላዊነትና ብሔራዊ ጥቅምን ከማስከበር ይልቅም በስልጣን ላይ ለመቆየት በሚያደርገው እልህ አስጨራሽ ጥረት ሳቢያ እንደ ግብጽ ያሉ ታሪካዊ ተቀናቃኞች ከድንበር ድረስ መጥተው ወታደራዊ ጣቢያ ሲመሰርቱም በዝምታና በግዴለሽነት ሲመለከት መቆየቱ የአቅም ማጣቱን ማሳያ ተደርጎ ይወሰዳል። የደቡብ ሱዳን ውሳኔ አገዛዙ በራሱ ጥረት ያመጣው ሳይሆን ደቡብ ሱዳን የራሷን የደራጅ መስመር ጥቅምና የውስጥ ደህንነት ለማስጠበቅ ስትል የወሰደችው እርምጃ መሆኑን የአገዛዙን የዲፕሎማሲ ውድቀት ይበልጥ ያጋልጣል። በሌላ በኩል የአማራ ፋኖ ህዝባዊ ንቅናቄ በሀገር ውስጥ እያገኘ የመጣው የላቀ ድጋፍና እያስመዘገበው ያለው ወታደራዊ ድል የሀገሪቱን እውነተኛ ሉዓላዊነትና ዳር ድንበር ለማስከበርም ብቸኛው ተስፋ እየሆነ መምጣቱን ያሳያል። ፋኖ የሀገርን አንድነትና ብሔራዊ ክብር መሰረት ያደረገ ጠንካራ ህዝባዊ መሰረት ያለው በመሆኑም በቀጠናው ላይ የሚነሱ የውጭ ኃይሎችን ስጋትና ሴራ ለመመከት የሚያስችል እውነተኛ የህዝብ አለኝታነቱን እያረጋገጠ ይገኛል። የታሪክና የፖለቲካ ተንታኞች እንደሚጠቁሙት በአሁኑ ወቅት የኢትዮጵያን ዳር ድንበርና ጥቅም ለማስከበር የሚበጅ ጽኑ አቋም ያለው የአገዛዙ መዋቅር ሳይሆን የሀገር ፍቅር ስሜትና የህዝብ አደራ የተሸከመው የፋኖ ኃይል ነው። ደቡብ ሱዳን የግብፅን ወታደራዊ ጣቢያ መዝጋቷ በቀጠናው የኃይል ሚዛን ላይ ለውጥ የሚያመጣ ቢሆንም የኢትዮጵያን ዘላቂ ደህንነትና ታሪካዊ ክብር ሙሉ በሙሉ መመለስ የሚቻለው የአገዛዙ በሚፈጥረው ክፍተት ሳይሆን እንደ ፋኖ ያሉ ብሔራዊ ጥቅምን የሚያስቀድሙ እውነተኛ ህዝባዊ ኃይሎች በሀገሪቱ ላይ አስተማማኝ ሰላምና መረጋጋትን ማምጣት ሲችሉ ብቻ እንደሆነ በስፋት እየተነገረ ይገኛል። በምስራቅ አርሲ ሙሉ የህዝብ ማመላለሻ ተሳፋሪዎች ታገቱ። በአካባቢው የነበሩ የአገዛዙ ኃይሎች ጥቃቱን ባለማስቆማቸው ነዋሪዎች ተቆጥተዋል። በምስራቅ አርሲ ዞን ከአምቦሳ ከተማ ተነስቶ ወደ አስኮ በመጓዝ ላይ የነበረ አንድ የህዝብ ማመላለሻ ቅጥቅጥ መኪና ሙሉ ተሳፋሪዎች በታጣቂዎች መታገታቸውን የዓይን እማኞች ገልጸዋል። ትላንት ረፋር ላይ የተፈጸመው ይህ እገታ በአካባቢው በተደጋጋሚ ለሚፈጠሩ የጸጥታ እክሎች አገዛዙ የሰጠውን ቸልተኝነትና የንጹሃን ህይወት ለመጠበቅ ያለውን ቁርጠኝነት ማጣት በግልጽ ያሳየ ነው በሚል ከፍተኛ ትችት እየተሰነዘረበት ይገኛል። የአካባቢው ምንጮች እንደገለጹት እገታው የተፈጸመው ከአካባቢው ጥቂት ኪሎ ሜትሮች ርቀት ላይ ከቀኑ 6 ሰዓት አካባቢ ነው። በአሰቃቂነቱና በድፍረቱ ህዝቡን ያስደነገጠው ይህ ጥቃት የተፈጸመው የነገሩ አስገራሚነት ደግሞ የክልሉ የአገዛዙ ኃይሎች በቅርብ ርቀት ላይ እያሉ መሆኑ ነው። የብልጽግና ኃይሎች እዚያው አካባቢ ነበሩ፣ ነገር ግን የንጹሃንን መታገት ለማስቆም ያደረጉት አንዳችም ጥረት የለም ሲሉ የዓይን እማኞች በአገዛዙ መዋቅር ላይ ያላቸውን ምሬት ገልጸዋል። ተደጋጋሚ ጥቃቶች በአገዛዙ ደንታቢስነት ከ2 ሳምንት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ አሰቃቂ ጥቃት መፈጸሙ የሚታወስ ሲሆንም አገዛዙ ለዛ ማስተማሪያ የሚሆን እርምጃ ባለመውሰዱና ተገቢውን ጥበቃ ባለማድረጉም አሁንም ለደረሰው መጠነ ሰፊ እገታ መንገድ ጠራጊ ሆኗል ሲሉ ነዋሪዎች ይናገራሉ። መንግስት ነኝ የሚለው አካል ዋነኛ ኃላፊነት የዜጎችን በነጻነት የመንቀሳቀስ መብትና የህይወት ደህንነት ማረጋገጥ ቢሆንም በምስራቅ አርሲና በተለያዩ የሀገሪቱ ክፍሎች ግን ንጹሃን በገዛ ሀገራቸው ታግተው የሚወሰዱበትና የሚታረዱበት መደበኛ ክስተት ሆኗል። የብልጽግና ታጣቂ ኃይሎች በአቅራቢያቸው የሚፈጸሙ ጥቃቶችን በግንባር ቀደምትነት የመከላከል ፍላጎትም ሆነ ትዕዛዝ የሌላቸው ናቸው ብለዋል። አገዛዙ የራሱን የስልጣን ዕድሜ ለማራዘም ከሚያደርገው ሽኩቻ ባለፈ በየቀኑ ለሚረግፉት ንጹሃን ዜጎች ህይወት የሚሰጠው ዋጋ ዝቅተኛ መሆኑን ነገሮችን አባብሷቸዋል። ከሳምንታት በፊት በንጹሃን ላይ ጥቃት የሰነዘሩ ታጣቂዎች ሳይጠየቁም በነጻነት በሚንቀሳቀሱበት ሁኔታ የአሁኑ እገታ መፈጸሙ አገዛዙ ህግ አስከባሪ ሳይሆን ከታጣቂ ኃይሎች ጋር አብሮ ንጹሃንን ጨፍጫፊ መሆኑን በግልጽ ያሳየበት መሆኑን ተመላክቷል። በአሁኑ ሰዓት የታገቱት ንጹሃን ያሉበት ሁኔታና የደረሱበት ስፍራ ያልታወቀ ሲሆንም የአካባቢው ማህበረሰብ ግን አገዛዙ የዜጎችን ደህንነት ከመጠበቅ ይልቅ ለፖለቲካዊ ጥቅሞች ቅድሚያ መስጠቱን እንዲያቆምና በአስቸኳይ የንጹሃንን ህይወት እንዲታደግ በጥብቅ እየጠየቀ ይገኛል። በአርሲ ምድር ከግንቦት 23 ቀን 2018 ዓ.ም ጀምሮ በየቀኑ በተለይም በኦርቶዶክስ ተዋህዶ እምነት ተከታይ ንጹሃን ላይ ሞት፣ እገታና ስደት ተባብሶ እንደቀጠለ ሲሆን የአብይ አህመድ አገዛዝና የቤተ ክርስቲያኒቱ ጠባቂ አባቶች የፖለቲካ አሻጥራዊ መንገድ መፍትሄ አልተገኘለትም።
የቀድሞ ባለስልጣን ዮናስ ዘውዴ አርቲስት አብርሃም ወልዴን የተመለከተ መረጃ በማህበራዊ ሚዲያ ገጹ አጋርቷል። አቶ ዮናስ ሀሳቡን ሲጀምር ባላገሩ ቴሌቪዥን ተዘግቷል ወይ በሚል ጥያቄ ይጀምራል። ይህ ጥያቄ በተለያየ አጋጣሚ ሰው ሲጠይቅ እሰማለሁ። ይዘጋ አይዘጋ እርግጠኛ ባልሆንም ከፍተኛ የሆነ ችግር ውስጥ እንዳለ ግን ይሰማኛል። እኔ እስከማውቀው ድረስ ይህ ችግር የጀመረው ቀደም ብሎ ነው። አብርሃም ወልዴ የዶክተር አብይን ኢትዮጵያ የሚል የሹመት ንግግር ከሰሙና ከተደሰቱ መሃል ነበረ። ቤተመንግስት እየተጠሩ ውዳሴ ሲቀርብላቸውና ይህ ለውጥ የመጣው ለእናንተ ነው ከተባሉት ታዋቂ ሰዎችም አንዱ እሱ ነበር። ጥበብ ነክ ነገሮች ሲዘጋጁም የእሱ እጅ እንዲነካው ይፈለግ እንደነበር አስታውሳለሁ። ለአንዳንድ የስራ ኃላፊነቶች ሲታጭ ግን ቀለል አድርጎ አልፈልግም ሲል እንደነበርም አስታውሳለሁ። ነገር ግን ቀለል አድርጎ አልፈልግም ማለት ችግር ውስጥ ሊያስገባው እንደሚችል የገባው አልመሰለኝም ነበር። በእርግጥ እኔስ በሆነ አቅሜ የፈቀደውን አገልግሎት ሰጥቼ ስልጣንን በሰላማዊ መንገድ ማስረከብ ይህንን ያህል ተዘርዝሮ የማያልቅ ግፍ እንደሚያስከፍል መቼ ገምቼ። በተለይ ከጦርነቱ ጋር በተገናኘ የተሰሩትን አልበሞች በበላይነት እንዲያሰራ ሲጠየቅ የጦርነት አስከፊነት እንጂ ጦርነቱን የሚመራ ዘፈን አልሰራም፣ ጦርነቱ እንዳይጀመር የሰላም ፌስቲቫል ለማዘጋጀት አሁን ስሙን ከማላስታውሰው ጓደኛው ጋር ከአፍሪካ መሪዎች ጋር በቤተ መንግስቶቻቸው ድረስ በመግባት ሲመካከሩና ለዝግጅት ሲጋብዟቸው የነበረበት ስራ በአንድ ቀጭን ትዕዛዝ እንዲያቆሙ ሲታዘዙ የተበሳጨው አብርሃም ጭራሹኑ ይሄ እንዴት ሆነ፣ ያ እንዴት እንዲህ ይሆናል፣ ለምን እንዲህ እስተባለ እያለ ሲተች ሲወተውት ምን እንደሚፈጠርበት ያሰብ አይመስለኝም። ድምፃውያን ለሰሜኑ ጦርነት ዘፈን አዋጡ ሲባል ለዳዊት ጽጌ የሰጠው አንቺን ብዬ ብሎ ለኢትዮጵያ የተቀኘላት ግጥም ውስጥ ጦርነቱ ይብቃ ቀናበይ ሲልና በድህነቷ በወሬ ምትሃት ተው አትፈትኗት የአድዋን እናት እያለ በግልጽ ለትግራይ እናቶች ሲቀኝ ምን ሊፈጠር እንደሚችል የማያውቅ አይመስለኝም። ሚዲያዎች በሃይማኖት ጉዳይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እስካሁን ድረስ ለሚያደርጉት አስተዋጽኦ ጀማሪ መሆኑ በብሮድካስትና በመንግስት ውስጥ ጥርስ ያስነከሰበት ይመስለኛል። ሌላው ስራ ፖለቲካ ነው ካልክ የገቢዎች አምባሳደር ሁን ተብሎ ሲጠየቅና እምቢ ሲል ቀጥሎ የሚመጣው ይምጣ ብሎ መሆን አለበት ስል ነበር። አብርሃምም እንደ ቴዲ አፍሮ ወጥመድ ውስጥ አልገባ ማለቱ ብቻ ሳይሆን ሚዲያው ላይ የሚቀርቡት አብዛኛው ነገሮች የተወደደለት አይመስለኝም። በአንድ ወቅት አብርሃም በባላገሩ ቴሌቪዥን ስለሚቀርበው ስለ ኢኤምኤስ ሲጠየቅ እኛ እንደ ሚዲያ መንግስት ከፈቀደ ኢትዮ 360 መሆኑ ርዕዮት ሚዲያ ቢመጡና የሐሳብ ነጻነት በጣቢያችን ላይ ቢታይ ደስ ይለናል ሲል ምን ሊገጥመው እንደሚችል አስቤ እሰጋ ነበር። ብቻ አሁን የምሰማው ባላገሩ አለ ወይስ ተዘግቷል የሚለው የሰው ጥያቄ መልስ የአብርሃምን የግል አመለካከትና ማንነትን ባልወደዱ የመንግስት ኃላፊዎች እጅ ያለ ይመስለኛል። ገቢዎች ሚኒስቴር በልዩ ሁኔታ ኦዲት እንዲደረግ አዞበት ከፍተኛ የግብር ዕዳ ተጥሎበት በመዳከር ላይ የሚገኘው ባላገሩ ቴሌቪዥን ይቀጥል ይሆን? ለእውነተኛው ለዓላማቸው ዋጋ የሚከፍሉ ሙያተኞች ሊከበሩ ይገባል። ይህ አቋሙ አሁንም አብሮት እንዳለ የሚያሳየው ደግሞ ለቴዲ አፍሮ ወገንተኝነቱን ባሳየበት መልእክቱ የአሁኑ ጠበል ነው መሰለኝ ልክፍት ያለባቸው የነካቸውን ሁሉ ማስለፍለፍ ጀምሯል ያለውን ጽሑፉን በምንም አይነት ተጽዕኖ እስካሁን ሳያጠፋው መኖሩ ነው። ለእውነትና ለፍትህ የሚቆም አርቲስትን ማወደስ ማለት ጥበቡን ከትርፍና ከስልጣን በላይ ለሰው ልጅ ክብር ማዋሉን ማክበር ማለት ነው። ታሪክ እንደሚያስረዳን እንደ ፓብሎ ፒካሶ በስዕሉ የጦርነትን ጩኸት ቀለም አድርጎ ያሳየ፣ እንደ ፍሪዳ ካሎ፣ እንደ ቶልስቶይ፣ እንደ ሂክሜት፣ እንደ ቤትሆቨን በሙዚቃና በቃላቸው ጸጥታን ፈታኝ ያደረጉ ሁሉም በአንድነት ለዘመናቸው ህሊና ነበሩ ማለት ይቻላል። ብሩሻቸው እግር ነበረው ሲራመድ ፍትህ ይከተለው ነበር። ሙያቸው እንደ ወንዝ የእውነትና የፍትህ አለቶች እንዲከፈቱ ያደርጉ ነበር። አንድ ቀን እውነት ልትሞት ስትቀመጥ ሁላችንም ሸሸናት። ነገር ግን ቀለም ብቻ ቀረች። ቀለም እኔ አልሸሽም ልቀልምሽ አለቻት እውነትም አለቻት። ቀለምን አንቺ ብቻሽን ብትቀሪ ሰዎች ውበትሽን እንጂ ህመሜን አያዩም። ቀለሟ ግን አለቀሰች። እንባዋን በራሷ ላይ ወደቀ እና ከዚያን ቀን ጀምሮ ያቺ ቀለም ስትቀባ እውነት ትባላለች። ያቺ ቀለም ስሟ ነው አርቲስት ለእውነትና ለፍትህ የዘመን ህሊና ነው። እንደዚህ ያለ አርቲስት ሲያልቅ ዘመን አያልቅም። ዘመን ግን እሱን ማለፍ እንደማይችል ይማራል። ተዋት ፈትኗት የአድዋን እናት ቅኔው በሚዲያ የተላለፈ አይመስለኝም በማለት ሐሳቡን አጠናቋል።
የኢራንና የአሜሪካ የሰላም ስምምነት ዛሬ በኦንላይን ይፈረማል ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳስታወቁት በጉጉት ሲጠበቅ የነበረው የኢራን ሰላም ስምምነት ዛሬ ይፈረማል። ፕሬዝዳንቱ ስለ ስምምነቱ ዝርዝርና ቀጣይ እርምጃዎች ዋና ዋና ነጥቦችን አንስተዋል። ስምምነቱ እንደተፈረመ ወዲያውኑ ስልታዊ ጠቀሜታ ያለው የሆርሙዝ ሰርጥ ሙሉ ለሙሉ ክፍት ይደረጋል። በአካባቢው ነገሮች ሙሉ በሙሉ ሲረጋጉ አሜሪካ ወደ ኢራን በመግባት ለኒውክለር ማበልጸጊያ የሚሆነውን የዩራኒየም አዋራ እንደምትወስድ ተናግረዋል። በአሁኑ ወቅት አሜሪካ ከኢራን ጋር የተሻለ ግንኙነት እንዳላት የገለጹት ትራምፕ ከመሬት በታች ያሉ ምሽጎችን በመደርመስ የሚታወቀውን የአሜሪካውን ቢቱ ቦምብ ጣይ የጦር አውሮፕላን አወድሰዋል። የሁለቱ ሀገራት መሪዎች ዛሬ በበይነመረብ ወይም ቪዲዮ ኮንፈረንስ ስብሰባ የሚያደርጉ ሲሆን ፊርማውን በኤሌክትሮኒክስ ዘዴ ይፈጸማል። ፕሬዚዳንት ትራምፕ አክለውም ኢራን ለዚህ ስምምነት ፈቃደኛ ካልሆነች ይህንን መሰል ወርቃማ እድል ዳግመኛ መቼም እንደማታገኘው ጥብቅ ማስጠንቀቂያ አስተላልፈዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልን።